በስማ ቻይና ይመጣ መስሎኝ አንድ ገዛ ሰው ሲመጣ ይቼ ይምጣ ለነገሩ ነው ቻይና ያው ካራቴ ነው አይደለም ምንም አይደለም ዘዴውን አውቃለሁ ምንድነው ያ ሲለኝ ብቻ የቱ ብዬ ስለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፈ እሽኩርምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩም ሳይገባት ምትለኝ ልብ ሳልል ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ እናሳ አርሳል በብላ መኪና ገጨኝና አንተን በአጋጣሚ ማለት ነው እሺ በቃ ጉዳይ የት ሆነ ነው መኪና የገጨ ለጋር ስቴዲየም ዶ ጥቁር አንበሳ ላይ አስገብቶ ቢያንስ 19 ቀን ምናምን ታኛ ዋል ቀምስም ምግብ አልቀምስም በቃ በብሉቱዝ ብቻ ማለት በብሉቱዝ Let me tell you something. Wait. ሰግጦ መፈመስ የሚለው ነገር በጣም ሶሻል ሚዲያ ላይ ትሬንድ ሆኗል። አዶናይ ነው ይሄን ነገር ያስጀመረው እና በዚህ አጋጣሚ አዶናይን በጣም ቴንኪዩ ማለት ፈልጋለሁ። ምክንያቱም ሶሻል ሚዲያ ላይ በጣም መነቃቃትን ፈጥሯል። በተለይ ቲክታክ ላይ ሰዎች እንዳይፈሩ ምናምን አድርጓል። በተለይ ከዲቻ ቦይስ ጋር ተያይዞ የሚሰራው ነገር ደግሞ በጣም ነው ደስ የሚለውና አዶናይን ብዙዎቻችሁ በትክክል የተረዳችሁት አይመስልኝም። አንዳንዶቻችሁ መሰገጥ የሚለውን ነገር በቃ ፋራ መሆን ጅል መሆን አርጋችሁ የወሰዳችሁም ሰዎች አላችሁ። ሰፈርም ተዋርዳችሁ ከዛም ደግሞ ሶሻል ሚዲያም ላይ ሳትፈምሱ የቀራችሁ ሰዎች አላችሁ። ይሄ ደብል ውርደት ማለት ነው እና ስግጥ ማለት ፋራ መሆን ማለት አይደለም። አዶናይ ራሱ አንድም ቀን ፋራ ሆኖ አያውቅም፣ ጅል ሆኖ አያውቅም። ምን ያደረገ እንደሆነ ያቃል፣ በደንብ ለማን እየሰራ እንደሆነ ያቃል፣ ምን ፈልገው ያን ነገር ያደረገ እንደሆነ ያቃል። ገብቷችኋል? መሰገጥ ማለት እሱ ለማለት የፈለገው ነገር የሚመስለኝ የሉኝታ አይያዛችሁ ሰውን በቃ አትፍሩ ምናምን ለማለት ይመስለኛል። እኔ ባጭሩ ይሄን ነገር ለማስረዳት ያክል ስልታዊ መሰገጥ ልበለው። ስልታዊ መሰገጥ ማለት ነው በቃ መጀመሪያ እናንተ መኑበት የምትሰሩትን ቪዲዮ ከዛ ሰው ምን አለኝ ምን ያጋጥመኛል ከዚህ በኋላ ምናምን የሚለው ነገር አያስፈራችሁ ማለት ነው ስልታዊ መሰገጥ ማለት ነው። እና ያው ኢትዮጵያ ውስጥ ይታወቃል ትንሽ ወጣ ያሉ ነገሮች ሲሆኑ ሰው ጋር የመድረስ ቻንሳቸው ከፍ ያለ ነው እና እንደዚህ አይነት ነገሮችንም መስራት ትችላላችሁ። ግን ያው ቦርደር የቱጋ ነው ቦርደር ላይኑ የቱጋ ነው የሚለው ነገር ማወቅ መረዳት አለባችሁ። እንደ አዶናይ ማለት ነው። አዶናይን አሁን አይታችሁ ከሆነ ማይረቅጣቸው መስመሮች አሉ እና እነዛ ነገሮች አክብራችሁ ነው መስራት ያለባችሁ መሰገጥ የሚለውን ነገር ስትጠቀሙ ማለት ነው። ግን ሁሌ ደግሞ ትንሽ ወጣ ያለ ነገር ግዴታ ነው ወይ? አሁን ሲሪየስ የሆነ ኮንተንት የሚሰሩ እንደ መሪ ፖድካስት ምናምን አሁን ይዋቸው እስቲ በጣም ሲሪየስ ናቸው። ምንም ይሄ ቀልድ እንኳን የለም ብዙና ሰክሰስፉል ናቸው። በጣም ብዙ ሰክሰስፉል የሆኑ ሰዎች አሉ ሲሪየስ ሆኖ ምናምን ይሄ ወጣ ያለ ባህሪ ሳያሳዩ ማለት ነው። እና ለሁላችንም ደግሞ መሰገጥ ግዴታ አይደለም ልላችሁ ነው። ልጅ መውለዴን በማስመልከት ከፎሎወሮች የተላኩልኝን ስጦታዎች አንቦክስ ላደርግ ነው እና በነገራችን ላይ የኔ ተመልካቾች ሶሻል ሚዲያ ላይ ካሉ ፎሎወሮች ውስጥ በጣም the most positive audience ይባላል እኔ ጋር ያለው በጣም ነው የምወዳችሁ ባይዘው የኔ ፎሎወሮች በጣም ነው የምወዳችሁና ብዙ ብር የሚያወጣ ነገር እንዳይሆን ብዬ ተናግሬያለሁ። ኤኒዌይ ከተላኩልኝ ጊፍቶች ውስጥ አንድ የተወሰኑ 4 ምናምን ይዤ መጥቻለሁ። ሶ የመጀመሪያውን እንከፍታለን። የመጀመሪያው አለም አምቢሳ ነው የሚለው። አለም በጣም አመሰግናለሁ። እሺ የመጀመሪያው ምንድነው? መመገቢያ የህፃናት መመገቢያ። እሺ ኦኬ። ሌላም ነገር አለ እዚህ ውስጥ ሌላም ነገር አለ። ምን ነው ይባላል? ይሄ ጃምሱት ነው ይባላል። ጃምሱት ግን ሙሉ በሙሉ እስከ ታች ድረስ ያለው ነው አይደለ? የዳይፐር ልብስ ነው ይባላል። ብቻ በጣም ነው የምታምረው። ማሚስ ሊትል ሂሮ ዋው! በጣም ነው ደስ የሚለው። ከ0 እስከ 3 ወር ላሉ ልጆች የሚል ነው። በጣም አመሰግናለሁ። እሺ from follower አልሚቱ to ዶክተር ቲሞቴዎስ ዘካሪያስ ይላል። በጣም አመሰግናለሁ አልሚቱ። በጣም አመሰግናለሁ። ቴንክ ዩ በጣም። እሺ ቀጣዩ ስጦታችን ደግሞ ዛሬ የተላከ ነው። ቶሎ መሰራት አለበት።
መቆየት የለበትም ተብሏል። ዋው ትልቅ ይሄ ደግሞ ትልቅ ስጦታ ነው። እሺ እዲ ይሄን የሚያክል ዋው አያችሁ ጋይስ አያችሁ ወይ እንደኔ አይነት ተከታይ እንደኔ አይነት ቤተሰብ ይስጣችሁ። ሽታው ራሱ ደስ ሲል መልካም ምኞት ሜሪዬ የኔ አይን አፋር እንኳን ደስ አለሽ። ፈጣሪ ልጅሽን ያሳድግልሽ። መልካም የእናትነት ዘመን እመኝልሻለሁ። ኦኬ ኤልሳቤጥ ናት የ7ኛ ዙር የዳሎል አካዳሚ ተማሪ ናት ማለት ነው። የማስታወቂያ ሰዓት ይላል። ለልደት ለበዓል ለዘመድ ጥየቃ ከፈለጋችሁ በ0957 1093 06 ደውሉልኝ ብላለች። በደንብ ተምራለች ማለት ነው ትምህርቷን። በዚህ አጋጣሚ ፕሮሞሽን ሰራች። ይመሽ ያዳዳ ልጅ። እኔም ደግሞ ፕሮሞት ላርግ የዳሎል አካዳሚ ክላስ 9ኛ ዙር ምዝገባ ላይ ነን። ስለ ዩቲዩብ ቲክታክ መማር የምትፈልጉ ሰዎች ካላችሁ አሁኑኑ ተመዝገቡ። ይሄን የመሰለ ዳቦ ሽታው ራሱ ደስ ሲል ቴንክ ዩ በጣም። ሌላው ደግሞ ቆይቷል አሉኝ። በእናታችሁ ይሄንን ስጦታ ሳላይ ቆይቷል አሉኝ። አበባ ነው ምን ደረቀብኝ። ይቅርታ በጣም መሰረት ጀማነ ቪዲዮ ስሰራ እኔ አበባ እንደዚህ በአንዴ እንትን ቢል ነገር መሆኑን አላወኩም። መሰረት ጀማነ በጣም አመሰግናለሁ። በጣም ደስ ይላል። ሌላ ደግሞ ሌላኛው ስጦታችን ደግሞ ይሄን የመሰለ ቪአይፒ ባዝሩም ቲሹ ነው። ሶፍት ነው ይሄ። በጣም ትክክለኛ ጊፍት ነው። ባይዘው አራሶች ምናምን እዚህ ካላችሁ ይገባችኋል። የኪችን ነው ደግሞ ይሄ ለኩሽና የሚሆን በለው ሜድ ኢን ኢትዮጵያ ነው። በጣም ደስ ይላል። ይሄ ለኪችን ነው። ይሄኛው ደግሞ ለባዝሩም የሚሆን ነው። ይሄኛው ደግሞ ሌላ ነው። እስቲ ይሄ ደግሞ ለምን አይነት ነገር የሚሆን ነው? ናፕኪንስ ነው። ጀስት ያ ለራሳችሁ የምትጠቀሙት በለው። በጣም ብዙ ስጦታዎች እየጎረፉ ነው። አክቹአሊ ይሄንን ቪዲዮ ቀድሜ የሰራሁበት ምክንያት ምናልባት ያልሰማችሁ ሰዎች ካላችሁ እናንተም ስጦታ ላኩልኝ ቶሎ ብላችሁ። 1 ወር ሲሞላት ለዚ እንግዲህ 1 ወር ሲሞላት ዩቲዩብ ላይ አንቦክሲንግ ቪዲዮ ሰራለሁ። ረጅም ቪዲዮ ማለት ነውና ያልከፈትኳቸው ከተለያዩ ውጭ ሀገራት የተላኩ ስጦታዎች አሉ። እነዚህን ኦሬዲ ቢሮ መጥተው ስላሳዩኝ ነው እንትን እያልኩ ያለሁት እና የሚበላሽም ነገር አለ ስለተባልኩ ቶሎ ሰርቻለሁ። እና ጊፍት ያላካችሁ ሰዎች ምን አስባችሁ ነው? አልሰማችሁም? አዎ እንዳልሰማችሁ አውቃለሁ። በትክክል አልተናገርኩም። ውጭ ሀገር እንደሚሰሩት እንግዲህ ኮንቴንት ክሬተሮች እንደሚያደርጉት እኔም አንቦክሲንግ ቪዲዮ ልሰራ ነው ያሰብኩት። ስለዚህ እስካሁንም የላካችሁ ሰዎች ብዙዎች አላችሁ። እዚህ ላይ አሁን የሌላችሁ ሰራለሁ እንዳታስቡ። ሌላ ደግሞ ዋጋው በጣም ውድ የሆነ ነገር መላክ አይቻልም። ከይቅርታ ጋር ገንዘብም መላክ አይቻልም። ስለዚህ ሰሞኑን ይሄ ጋዜጠኛ እንግዲህ ሶሻል ሚዲያ ላይ ትሬኒንግ ሆኗል። ፕሮፌሽናል የስፖርት ጋዜጠኛ ነው። በጋዜጠኝነት ሙያ ላይ ያለ ዲግሪዎችን የጫነ ሰው ነው እና ትሬኒንግ የሆነበት ምክንያት ቲክቶከርነት ተራ ነገር ነው፣ ጋዜጠኝነት ትልቅ ነገር ነውና የቡናና ጊዮርጊስ ጨዋታ ራሱ ሄደው እስከ መልበሻ ክፍል እንዲዘግቡ ለቲክቶከሮች ተፈቅዷል እና ይሄ በጣም ትክክል አይደለም የሚል ነገር ተናግሯል። ከዛ በፊት አክቹአሊ ከአንድ ሌላ የአርሰናል ደጋፊ ቲክቶከር ሙአዝ ጀማል ከሚባለው ጋርም እንደዚህ እንትን ውስጥ ገብቶ ነበርና ምን ለማለት ፈልጌ ነው፣ እሱም በጣም ትክክል ነው። አሉላ ፍሬው በጣም ትክክል ነው። ጋዜጠኛው ትክክል የሆነው የቱ ጋር ነው መሰላችሁ? ሶሻል ሚዲያ ላይ መምጣቱ በጣም ትክክል ነው። ከዚህ በፊት እሱን ከሚያውቁት ሰዎች ይልቅ አሁን የሚያውቁት ሰዎች በጣም ብዙ ናቸው። ማለት ኦልሞስት እጥፍም ሊሆኑ ይችላሉ። ምክንያቱም ሶሻል ሚዲያ ላይ በመምጣቱ ማለት ነው። የስፖርት ጋዜጠኝነት ፕሮፌሽናል ጋዜጠኝነት በጣም የተከበረ ሙያ ነው። እውነትህን ነው። ግን ደግሞ ቲክቶከርነት የሚናቅ ነገር አይደለም። በቅርቡ ሁላችንም ያጨበጨብንለት ዲላን ፔጅ የሚባለው ይሄ ስለ አባይ ግድብ የዘገበው ቢቢሲ አልጀዚራ እያሉ እሱ እንዲዘግብልን ነው በቃ ስንማጸን የነበረው። እሱ እንዲዘግብልን ነው ሜንሽን ስናደርግ የነበረውና እሱ ሲዘግብልን ነው ደስ ያለን ሲጀምርና ይሄ ሰው ቲክቶከር ነው። ይሄ ልጅ አሁን እስከ ዋይት ሃውስ ድረስ ጋብዘውት እዛ ሄዶ ዘገባ ምናምን ሰርቷል ይሄ ልጅ እና አንድ የኢትዮጵያ ስቴዲየም ውስጥ ገብቶ አንድ ቲክቶከር ጋዜጠኛ መዘገቡ ይሄን ያክል ሊገርማችሁ አይገባም። ትክክለኛም ነገር ነው። ምክንያቱም ኢንፎርሜሽን ለሰዎች መድረስ አለበት። ለሰዎች የሚደርስበት ዋነኛው ሚንስ ደግሞ ሶሻል ሚዲያ ነው። አሁን ከሜንስትሪም ሚዲያ ይልቅ ሶሻል ሚዲያ ላይ ነው ሰው ያለው፣ በተለይ ወጣቱ ማለት ነው።
እና እሱም ትክክል ነው። ሶሻል ሚዲያ ላይ በየትኛው መንገድ ቢሆን መምጣት አለባችሁ፣ እንደሱ እየተቻችሁም ቢሆን መምጣት አለባችሁና እኔ እሱን አደንቀዋለሁ። ምክንያቱም በዚህ ዘመን የሶሻል ሚዲያን ጥቅም ተረድቷል ማለት ነው ባጭሩ። ሌሎችም ጋዜጠኞች ቶሎ ብላችሁ ወደ ሶሻል ሚዲያ ልፋላችሁ፣ ለፋው፣ ጣርኩ፣ ጋርኩ ያለንኩት ምን አለ የቱ ጋር ነኝ አሁን? ይሄው እዚህ ቁጭ ብያለሁ። ይሄንን ስልክ በነፃ ልሰጣችሁ ነው። ይሄ ስልክ አይፎን 11 ፕሮ ማክስ ነው። በህይወቴ ውስጥ በጣም ከብዙ ሰዎች በላይ ትልቅ ውለታ የዋለልኝ ይሄ ስልክ ነው። ባይዘወይ ይሄ ስልክ ለችግሬ ደርሶልኛል። በጣም ብዙ ነገር አድርጌበታለሁ። ለምበላው፣ ለምጠጣው፣ ለምኖርበት፣ ለምነዳው፣ ለሁሉ ነገር የደረሰልኝ ይሄ ስልክ ነውና ይሄ ስልክ በጣም ባለውለታዬ ነው። ሶ ይሄንን ስልክ ለአንድ ሰው በጊፍት መልክ ልሰጥ ነው። ቀጣይ ዙር ዳሎል አካዳሚ ላይ ከሚማሩ ተማሪዎች ውስጥ ጥሩ ፐርፎርማንስ ላሳየ ለአንድ ተማሪ ይህንን ስልክ በነፃ እሰጣለሁ ማለት ነው። አንድ ሰው ይቀየርበታል ብዬ አስባለሁ። ግን ብሩክን አስታወሳችሁት አይደለ? ከአንድ ወር በፊት አካባቢ ሶሻል ሚዲያ ላይ በአንዴ ቻናሎቹ ቡቭ ነው የወጡት እና በጥቂት ቀናት ውስጥ ብቻ ዩቲዩብ ላይ 90 ሺህ ሰብስክራይበር አግኝቶ ነበር። ቲክታክ ላይ ደግሞ 50 ሺህ ፎሎወር በአንዴ ነበር ያገኘው። አሁን ግን ያው ቀዝቀዝ እያለ ነው። ስለዚህ በደንብ ከረኩመዋለሁ፣ ቻሌንጅ እሰጠዋለሁ ማለት ነው። ስለዚህ ይሄ ቻሌንጅ ምንድነው? ከታች ሜንሽን አድርጌያለሁ ባሩክ የሚለው ቻናሉ። ሶ በሚቀጥሉት 30 ቀናት ውስጥ ይሄ ቻናል 150 ሺህ ፎሎወር መድረስ አለበት። ሰርተ ማለት ነው። አንተ ወጣለ ሰርተ 150 ሺህ ማድረስ አለበት። ሌላ ደግሞ ዩቲዩብ ቻናሉ 95 ሺህ ላይ ስታክ አድርጓል። ስለዚህ ያንን ደግሞ 130 ሺህ ማድረስ አለበት። ይሄንን እያረኩ ያለሁት ያው እኔም የቻልኩትን ያክል ሰፖርት አደርገዋለሁ። ቃልም ገብቼላችሁ ነበር አንዴ ብቻ ፕሮሞት አድርጌ ቻናላቸው አድርጎ ከዛ በኋላ ላለመተው ለመከታተል ማለት ነው። ስለዚህ ቃሌን አከብራለሁ። ያው እንግዲህ እንደሰማችሁት ነው ፋሚሊ የ30 ቀን ቻሌንጅ ጀምረናል ማለት ነው። በዚህ 30 ቀናቶች ውስጥ ከ50 ሺህ ፎሎወር ወደ 150 ሺህ ፎሎወር እንዲሁም ደግሞ ከዩቲዩብ ቻናላችን ላይ ብሩክ ኤንድ ሚኪ የሚለው ዩቲዩብ ቻናላችን ላይ ከ95 ሺህ ሰብስክራይበር ወደ 130 ሺህ ሰብስክራይበር ለመግባት ኑቲ ቻሌንጅ አስጀምሮኛል ማለት ነው። በዛ ሂደት ውስጥ ደግሞ ኑቲ ያግዘኛል። አሪፍ ኮንተንቶችን ከዚህ ክፍት የስራ ቦታ ማስታወቂያ፣ ቪዲዮ ኤዲተር፣ ግራፊክስ ዲዛይነር፣ ዲጂታል ማርኬተር፣ ሶሻል ሚዲያ ማኔጀር ከሆናችሁ dalolgabya@gmail.com ላይ ሲቪ እና ፖርትፎሊዮ ላኩልን። በጣም ብዙ ሰው እየቀጠርን ያለ ነው። ስለዚህ እድሉን ተጠቀሙ። ለሰው እንዳትናገሩ፣ ቶሎ ብላችሁ ላኩልን። ፖርትፎሊዮ ግዴታ ነው። አሁኑ እኔ ጋር ለመማር ስመጡ የመጀመሪያው ማሳያችሁ ነገር እኔ ራሴ ከዛ ስራ ምን ያክል ብር አገኘው የሚለውን ነው ማለት ነው። እናንተም ከዚህ በኋላ የትኛውም ሰው ኦንላይን ቢዝነስ ላስተምራችሁ፣ ኮርስ ልስጣችሁ ምናምን ብሎ ሲመጣ ቀድማችሁ መጠየቅ ያለባችሁ ነገር አንተ ራስህ ከዚህ ነገር ምን ያክል አግኝታል፣ ምን ያክል ሰርታል የሚለውን ነገር ከነ ማስረጃው መጠየቅ አለባችሁ። ምክንያቱም ላስተምራችሁ ብሎ ነው የመጣው ያ ሰው። እንደዛ ካላደረጋችሁ በጣም ነው ገንዘባችሁ ሉዝ